ጉድ ጋሽዬ ቡዜና ዴቭን አዋረዷቸው ማለት ነው። እኔ መች ነው የልጅ ልጄ ከኔ ጋር ይደግ ብዬ እናንተን የጠየኳችሁ የላኳችሁ። ከዚህ በኋላ ከሩታ ላይ እጃችሁን አንሱ ብለው ቡዜና ዴቭን እንዳስጠነቀቁ ሰምቻለሁ ማለት ነው። ትላንትና ስለዚህ ጉዳይ ሰፋ ያሉ ሀሳቦችን ሰጥቼበት ነበረ። የቡዜና የዴቭ ሀሳብ ግልጽና ግልጽ ነው። አብርሃም አሁን ላይ ሄርሜላን ተመልሶ ይቅርታ እየጠየቃት ስለሆነ ለሄርሜላ ማረጋገጫ መስጠት ይፈልጋሉ። ከዚህ በኋላ ሩታ በእነሱ ህይወት ውስጥ ገብታ እነሱን ለመለያየት ሙከራ እንደማታደርግና እንደማትረብሻቸው ማረጋገጫን መስጠት ስለሚፈልጉ ብቻ ነው ሩታን ሄደው ልጅሽን እንነጥቅሻለን በሚል ነገር ማስፈራራት የጀመሩት ማለት ነው። እዚህ ነገር ውስጥ የጋሽዬ እጅ የለም። እኔ የእናንተን የአስተሳሰብ ድክመት ነው ያየውበት ማለት ነው። ጭራሽ ለምትፈልጉት አላማ ስትሉ ማለት ነው። ጋሽዬ እውነታውን ስነግራችሁ ማለት ነው፣ ሀቁን ስናወራ ጋሽዬ በፍጹም አብርሃም ከሄርሜላ ጋር እንዲሆን አይፈልጉም። በቃ ይሄ የእናንተ ፍላጎት ነው። በተደጋጋሚ እዚህ ጉዳይ ውስጥ ለመግባት ሲሞክሩ እኛም ፈተዋለን፣ እኛ እንደዚህ እናደርጋለን እያላችሁ ይህንን ጉዳይ እዚህ ደረጃ ያደረሳችሁት ቡዜና ዴቭ ራሳችሁ ናችሁ። አሁንም ጋሽዬ በሌሉበት ባልዋሉበት ልጅ ማሳደግ እንደሚፈልጉና ከሩታ ልዑልን መንጠቅ እንደሚፈልጉ አድርጋችሁ ሄዳችሁ ያደረጋችሁት ነገር ምን ያክል የአስተሳሰብ ድክመት እንዳለባችሁና ለምትፈልጉት ዓላማ ለሩታ ያላችሁን ጥላቻ ለማሳየትና አብርሃምና ሩታ ዳግም አብረው እንዳይሆኑ ልዑልን ያለ እናትና ያለ አባት እንዲያድግ ለማድረግ የምትሄዱበትን ርቀት በሚገባ ያሳያል። ሁለታችሁም እኮ ማለት ነው ቡዜም ሆንሽ ዴቭ የራሳችሁን የግል ህይወት አጣፍጣችሁ እኮ ነው የምትኖሩት። አንድ ቀን እዚህ ሚዲያ ላይ ስለእናንተ የግል ህይወት ኮሽታ አምጥታችሁ ራሱ አታውቁም። እውነቱን ስንናገር ማለት ነው። እውነታውን ስንናገር ይሄ ነው። በዚህ ደረጃ በሰው ህይወት ውስጥ ገብቶ የሰውን ህይወት ለማበላሸት የሰውን ህይወት ለማመሰቃቀል መሄድ እጅግ በጣም የሚያሳፍርና ከእናንተ ከትልልቅ ሰዎች የማይጠበቅ መሆኑን አስረግጬ ልነግራችሁ እፈልጋለሁ ማለት ነው። ለማንኛውም እንዳልኳችሁ ጋሽዬ ስለዚህ ጉዳይ የሚያውቁት ነገር እንደሌለና በፍጹም ይሄንን ነገር እንዳላሉ እዚህ ጉዳይ ውስጥ እጃቸው እንደሌለ በራሳቸው ኃላፊነት ሄደው ቡዜና ዴቭ ይሄንን ነገር ለማድረግ እየሞከሩ እንደሆነ ነግረው ለሩታ ማስጠንቀቂያ ለቡዜም ለዴቭም እንደሰጧቸው ሰምቻለሁ ማለት ነው። ስለዚህ ጉዳይ ሰፋ ያሉ ሀሳቦችን እያነሳን ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው ጉዳዮች ላይ እንደተለመደው ሀሳባችንን ልንሰጥ ተመልሰን መተናል ማለት ነው። በመግቢያ ላይ እንደነገርኳችሁ የትላንቱ የቡዜና የዴቭ የድፍረት ጥግ በጣም ብዙ ሰዎችን እንዳበሳጨና እነዚህ ሰዎች ምን ያክል ርቀት ሊሄዱ እንደሚችሉ ማለት ነው። በተለይ ሩታን ከአብርሃም ህይወት ለማውጣት የማይፈነቅሉት ድንጋይ እንደሌለ ለብዙ ሰው ግልጥ አድርገው ያሳዩበትን ነገር ተመልክተናልና ስለዚህ ጉዳይ ብዙ ነገሮችን ለማጣራት ስሞክር ነበር። እንዳልኳችሁ ጋሽዬ እዚህ ጉዳይ ውስጥ እጃቸው እንደሌለበት ከዚህ ቀደምም በአብርሃምና በሩታ መካከል የተፈጠረውን ችግር ለመፍታት እንደ አባት በዚህ ጉዳይ ላይ ሊገቡ ሲሉ ከኛ የሚያልፍ ጉዳይ አይደለም በሚል ጋሽዬ እንዳይገቡ በተደጋጋሚ መንገዶችን እየዘጉ ሲያደናቅፉ እንደነበርና ከሄርሜላ ጋር የጥቅም ትስስር ስላላቸው አብርሃምን ለሄርሜላ ወስዶ ለመስጠት ያልፈነቀሉት ድንጋይ እንደሌለ በግላጭ ተመልክተናል። በነገራችን ላይ ሩታ ላይ የሚበረቱት መበረታት ቀላል አይደለም ጋይስ፣ እውነቱን ለመናገር ማለት ነው። ሩታ ላይ ያላቸው የበላይነት ማለት ነው። በተለይ ቡዜ አንቺ እሷ ላይ ቤቷ ድረስ መተሽ የመጮህ መብት የለሽም፣ እውነቱን ስነግርሽ ማለት ነው። ሩታ ከዚህ በኋላ እውነቴን ነው ምንድነው የምትጠብቂው? ምንድነው? እነዚህ ሰዎች እኮ ቢሆንላቸው አንቺን አጥፍተው ልጅሽን ከመውሰድ ወደኋላ አይሉ። ከዚህ በኋላ በምትበየው በምትጠጪው ምግብ ላይ አስፈላጊውን ጥንቃቄ ማድረግ እንዳለብሽ ነው የምነግርሽ። የምሬን ነው። በቃ የእነዚህ ሰዎች የቱን ያክል ርቀት ሊሄዱ እንደሚችሉ አብርሃምን ከሄርሜላ ጋር ለማጣመር ማንኛውንም አይነት ነገር ከማድረግ ወደኋላ ሊሉ እንደማይችሉ በግልጽ አሳይተውናልና ከዚህ በኋላ እያንዳንዱ እንቅስቃሴሽ ጥንቃቄ የተሞላበት ሊሆን ይገባል። ይሄ ቆንጆ ማስረጃ ነው። አያደርጉትም አይባልም። እነዚህ ሰዎች ሊያደርጉት ይችላሉ። እንዴት ነው እናንተ እንዴት ብታስቢ ነው? እስኪ እቺ ልጅ ምን ስታደርግ አይተሽ ነው? ጭራሽ ለልጁ አሪያ የማትሆን ሴት ናት ሩታ። አንቺ ነሽ እንጂ አሪያ መሆን ማትቺ አክስት፣ ባልና ሚስትን ለመለያየት ጠዋት ማታ የምትለፊ አንተ ነህ እንጂ አጎት መሆን የማትችል ሰውዬ ማለት ነው። አሪያ መሆን የማትችል አጎት አንተ ነህ እንጂ
ባልና ሚስትን ለመለያየት መልካም ሰው መስለ ንግግርህን አሳምረ መተ ብዙ ነገር ስታደርግ የነበረው። ስለዚህ አሁን የእናንተ ነገር በደንብ ተለይቷል። ኦዲየንስን ራሱ ስትሸውዱ ነበር እስከዛሬ ድረስ። ጥሩ ሰው እየመሰላችሁ ብዙ ነገር ስታደርጉ ነበር። ለወንድሟ ሟች ምናምን ስትባይ የልብ ልብ ተሰምቶች ነበር። አሁን ሁሉም ሰው የእናንተን ነገር ጥንቅቅ አድርጎ አውቆታል። ስለዚህ ከዚህ በኋላ በሩታ ጉዳይ ላይ ልታደርጉ የምትችሉት ነገር በተለይ ደግሞ ማለት ነው የፈለጋችሁትን አድርጋችኋል። ወንድማችሁን ትዳር አይሆንህም፣ እንደፈለክ መዝለል ነው አንተ የሚገባህ፣ እንደፈለክ መሆን ነው የሚገባህ ብላችሁ ትዳሩን አፍርሳችሁ ወስዳችኋል። ብዙ ትዳሮች ማለት ነው ብዙ ትዳሮች በባል እህት በኩል ነው የሚፈርሱት። ይሄንን ደግሞ እናንተ ሚዲያ ላይ ሰፊ ማረጋገጫ የሰጣችሁበትን ነገር ነው ያሳያችሁን። በቃ የሚወራውን ነገር እውነትም በተግባር የባል እህቶች ለትዳር ጠንቅ መሆናቸውን ያሳያችሁት ማለት ነው። እውነታው ይሄ ነው። ስለዚህ አሁንም ምን ያክል ርቀት ልትሄጂ እንደምትቺ በሚገባ አሳይተሽናል። እትዬ ቡዜ የተባለሽ ሴትዮ ማለት ነው። እትዬ ቡዜ አንቺ ፊልም ላይ ያሉትን መጥፎዋን ካራክተር ማለት ነው። እቺ መጥፎዋ አክስት ማለት አንቺ ነሽ። በተግባር ይሄንን ነገር እንድናይ ያደርገሽናልና ጋሽዬ እዚህ ጉዳይ ውስጥ እንደሌሉ አሁንም አስረግጬ ልነግራችሁ እፈልጋለሁ። በፍጹም ከጋሽዬ የልጅ ልጃችሁን አምጡ፣ እናንተ የምትሆኑት ነገር ደስ አይልም ምናምን አላሉ። በቃ ይሄንን ነገር ተጠቅማችሁ አብርሃምና ሄርሜላን ለማስታረቅ ለሄርሜላ ማረጋገጫ ለመስጠት እምቢ ስላለችው እግሯ ላይ ሲወድቅ እምቢ ብለዋለች። ከሀገር ወጣለሁ ብላ እያስፈራራችሁ ነው። ሶ ማረጋገጫ መስጠት ትፈልጋላችሁ። ከዚህ በኋላ ሩታ በእነሱ ህይወት እንደማትገባ ማረጋገጫ መስጠት ስለምፈልጉ ነው። ልጁ እኮ ቢሰጣችሁ የምትወስዱ አይነት ራሱ አይደላችሁም። እውነቱን ስነግራችሁ በቃ ልጁን እንደ መጠቀሚያ ነው እየተጠቀማችሁበት ያላችሁት። ሩታ ሄዳ በአብርሃምና በሄርሜላ መሀል ከዚህ በኋላ እንዳትገባ ለማድረግ እንደውም ሩታ እንዳትተያቸው ምንም አንቺን እንደዚህ እያደረጉ እሱ ተደላድሎ ሊኖር የሚችልበት ምንም አይነት ሪዝን የለም። ስለዚህ እንዳትተያቸው። እነሱ የዚህን ያክል ርቀት የሚሄዱት አንቺ ማንነትሽን አሳያቸው። ፈልገሽው ወይም ከዚህ ልጅ ጋር ዳግም ለመሆን ሳይሆን ማለት ነው በቀላሉ እነዚህን ሰዎች መልቀቅ እንደማትችይ ያሳያቸው። በቃ ማንነትሽን። እነሱ እንደዚህ ለአንቺ ክፋትን እየደገሱ ለአንቺ መጥፎ ነገርን እየደገሱ የሚንቀሳቀሱ ከሆነ ያውም አንቺን ጥፋተኛ ለማስደረግ እውነት እንዳለው ሰው እኮ ነው እግዚአብሔርን እንደዚህ አይኗን አጉረጥሮጣ ብዙ ነገር ስትናገር እውነት ያላት እንደው ሩታ አለሌ አርጋት እኮ ነው ንግግር የምትናገረውና ምንድን ነው እቺ ልጅ ለልጅ አሪያ የማይሆን ማለት ነው ባህሪ ያላት ምንድን ነው? ይህንን በመጀመሪያ አብራርተሽ መናገር አለብሽ። እኛም እያየናት እኮ ነው። ዋጋ የምትከፍል የተጨቆነች ከእርግዝናዋ ጊዜ ጀምሮ ብዙ መከራን ያየች ሴት ነች እና ስለዚህ ነገር ሰፊ ማብራሪያ እንፈልጋለን። እኛ አይን አለን እኮ የአንቺን ንግግር አይደለም የምንሰማው፣ ብዙ ነገሮችን እየተመለከትን ነው እና ከነዚህ ልጆች ህይወት ውጪ፣ ከዛኛው አትውጪ፣ ግን ከዚህ ልጅ ህይወት ውጪ። በቃ ይበቃችኋል። ከዚህ በላይ መስመር ማለፍ የለም። ልጅን ነጥቆ ለመሄድ ታጥቆ ከመምጣት በላይ መስመር ማለፍ የለም። አንተኛውም ድምፅህን፣ ንግግርህን አለሳልሰ የምታደርገው ነገር ምን ያክል ርቀት ልትሄድ እንደምትችል አንዱ ማሳያ ነው። ለማንኛውም ጋይስ እንዳልኳችሁ ጋሽዬ የዚህ ጉዳይ ውስጥ እጃቸው እንደሌለና ለቡዜም ለዴቭም ማስጠንቀቂያ እንደሰጧቸው ሰምቻለሁ። በኋላ ላይ አዲስ ነገር ካለ ተመልሰን መተን ሀሳባችንን እንሰጣለን። ወዳችኋለሁ። ይመቻችሁ።